ቲና ለዳንኤል ካሌብን መፍታት እንደምትፈልግ ስትነግረው በጣም ደነገጠ። አንቺ ልጅ ግን ያምሻል እንዴ? ቆይ ለምንድን ነው የማትረጋጊው? ከዚህ በፊት ተረጋጊ እያልኩሽ በጣም ብዙ ነገሮችን አበላሽተሻል። ስለዚህ አሁንም መረጋጋት ይኖርብሻል ይላታል። ቲናም ቆይ ምን እየሆንክ ነው ያለው? እኔ ተረጋግቼ በቃ ከዚህ በኋላ ከካሌብ ጋር መኖር አልፈልግም። ሁሉንም ነገር ስላስተካከልኩኝ እኔ እናንተ አንድ ላይ መሆን እንችላለን ትለዋለች። ዳንኤል ግን ይህንን ነገር አልተቀበለላትም ነበር። ቆይ ለምንድን ነው እንደዚህ የሆንከው? ይሄ ሁሉ ልፋቴ እኮ ካንተ ጋር አብሮ ለመኖር መሰለኝ ስትለው፣ ሲጀመር መጀመሪያም አንቺ ለብቻሽ ሄደሽ ተዝናንተሽ መጣሽ። አሁን ተዝናንተሽ ከመጣሽ ራሱ እኔ የምልሽን ነገር ምንም ልትሰሚኝ አልቻልሽም ሲላት፣ እሺ ላዳምጥህ አውራኝ ምን ነበረ ትለዋለች። እሱም ደግሞ በጭራሽ ከካሌብ ጋር መለያየት እንደሌለባት ነበር የነገራት። ቲና ግን ከዚህ በኋላ ከሱ ጋር መኖር እንደማትፈልግ ትነግረዋለች። በዚህም እንግዲህ አልተስማሙም። ያው ተጣልተዋል ቲናና ዳንኤል። እንዲሁም ደግሞ ከካሌብ ጋር አንድ ክላስ ውስጥ ማደር እንደማትፈልግ ነግራው ሳሎን ነው ማድረው ብላ ሳሎን ሄዳ አደረች። የካሌብ አባት ለምንድን ነው ሳሎን ያደርሽው ብለው ሲጠይቋትም ካሌብ ስላስጠላት ከዚህ በኋላ ከሱ ጋር መኖር ስለማትፈልግ እና ለዛ ነው ክላስ ሄዳ ያልተኛችው፣ መኝታ ክላስ ማለት ነው እያለች ነው እንግዲህ። ለምንድን ነው እንደዚህ የምትሆኑት? ትዳር አይደለም ወይ? እቃቃ ጫወታ አደረጋችሁ ታሳ እያለ እንግዲህ የካሌብ አባትም ይበሳጭባታል። እኔ ምን ላድርግ ታዲያ? እሱ እኮ ነው ምንም አይነት ነገር እያሰበልኝ የሌለው። በዛ ላይ ደግሞ ሀገር የሄድኩ ጊዜ የኔ ተስናና በሄደችበት አጋጣሚ አንድ ቀን እንኳ ካሌብ ደውሎ የት ነሽ እንዴት ሆንሽ ብሎ ጠይቆ ስለማያውቅ አንድም ቀን እንኳ ደውሎልኝ አያውቅም ብላ ነው የመለሰችው። ዳንኤል ገና እንደመጣች እንግዲህ እስከ ዛሬ ድረስ የት ሰንብተሽ ነው የመጣሽው? ባለትዳር አይደለሽ ወይ? በያሁን ተነሽና ይቅርታ ጠይቂ ብሎ ሲላት ምን አጠፋሁና ነው ይቅርታ የምጠይቀው? እሱም እኮ ለእኔ ስልክ ደውሎልኝ አያውቅም ነበረ ትላለች። ያው እንደገባች ቲና እንግዲህ ሁሉንም ሰላም ብላ ትሁትን ሰላም አላለቻትም ነበረ። እናም ደግሞ አይ ካሌብ እንግዲህ ናፍቀኸኛል ወይ ብላ ስትጠይቀው እውነት ልንገርሽ እኔ አልናፈቅሽኝም ካነሳሽው የማይቀር ብሎ ነበር የመለሰላት። እና እሷም ደግሞ ያው ተናዳ ንዴቷን ላለመሳወቅ ስትል እኔም ለጨዋታው ድምቀት ነው እንጂ የጠየኩት ችግር የለውም ከዚህ በኋላ ህይወቴ ደስተኛ ነው እያለች ነው እንግዲህ። አባባም ደስ ይላል ተደሰች፣ ሁሌም ደስተኛ ሁኚ፣ ግን ምን አገኝተሽ ነው እንደገና ደውሎ ሳይጠይቀኝ ያልሽውስ ችግር አጋጥሞሽ ነበር እያለ ሙድ እየያዘባት ነው። ችግር ባያጋጥመኝስ ከቤት ስወጣ ተደውሎ ጌት ነሽ አይባልም ነበር ወይ ባለትዳር እስከሆነ ድረስ እያለች ነው። በራሷ ጊዜ እዚህ ቦታ ልሄድ ነው ብላ ሳትናገር ወጥታ መልሳ ደግሞ ሰዎችን ትወቅሳለች። ለምንድን ነው ያልጠየቃችሁኝ እያለኝ ማለት ነው። ራሷ ናት መጀመሪያ የወጣችው፣ አልተናገረችም የት እንደምትሄድ። ዳንኤልም ደግሞ ለራሱ ሲል ነበር እየደወለ ቶሎ ነይ አለበለዛ ግን አታገኘኝም እያላት ያለው። ያው ቤቱ ወረቀቱን ይዛ ሄዳ የለ የዛ የቤት ጉዳይ። በዛ ላይ ደግሞ የካሌብ አባት ብር እንደሚያበድረው ነግሮት ግን ቲና ከሌለች እንደማያበድረው ስለነገረው እሱ ብቻ እየደወለ ጠራትና ቶሎ ነይ እባክሽ የሆነ ችግር ተፈጥሯል ምናምን ይላት ነበረ። ለዛ ነው ካሌብ አንድም ቀን ደውሎልኝ አያውቅም ያለች ወቀሳ ነገር እያቀረበች የምትገኘው ቲና። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። ቪዲዮ ስትጀምሩ በላይክ ጀምሩት፣ አይከፈልበትም። ቪዲዮ ጨርሳችሁ ብታዩልኝ ደስ ይለኛል። እንደው የኔን ድምጽ ራሱ መስማት ባትፈልጉ ማለት ነው ሳይለንት አድርጉት፣ ለኔ ይጠቅመኛል። በመዳም ዋይፋ የምትጠቀሙ ሰዎች አንዳንድ ቅን የሆናችኋላችሁ ዩቲዩበር ራሱ ሳትሆኑ በጣም ቅኖችና እናንተ ደጋግ የሆናችሁ ሰዎች ደግሞ ቪዲዮዬን ጨርሳችሁ ይውልኝ እያልኩ በትህትና ጠይቃችኋለሁ። ወደ ገደለው ስገባላችሁ ያው እንደተለመደው የግፈኛዋ ሚስትና የሰራተኛዋ ፍጥጫ የሚለው ድራማ እንደቀጠለ ነው። በሰሞኑ ቪዲዮ ላይ ቲና አልነበረችም። አባባ ቤቱን በስሟ ካደረጉላት በኋላ ተሰውራ ነበር፣ ያኔ ጠፍታ ነበረ።
ዛሬ ደግሞ እንግዲህ በሶስተኛ ቀኗ በሶስተኛ ቪዲዮ ማለት ነው ወደ ቤት ተመልሳለች። ቤት ስትመለስ እንግዲህ ትሁትንም እያስፈራራቻት ነው። ኪችን ውስጥ በመሄድ አንቺ ከዚህ በኋላ ከዚህ ከቤት መነቃቀሬ ነው የማስወጣችሁ፣ ቤቱ በስሜ ሆኖልኛል እያለች እያስፈራራቻት ነው። ትሁትም ደግሞ እንኳን ደስ አለሽ፣ ግን ደግሞ መረጋጋት አለብሽ፣ ወጪው ሳይሆን የሚያስወጣው ሰው እንዳይወጣ አለች። ትሁት ማለት ነው ትክክለኛ ንግግር ነው የተናገረችው። ምክንያቱም ቤቱ በስሟ እንዳልሆነ ትሁት በደንብ ጠንቅቃ ታውቃለች። ቲና ግን የቤቱ ጉዳይ እስካሁን ድረስ እንዴት አላወቀችም? የትም ስትዝናና ለብቻዋ ሰንብታ መጣች። እቤትም ስትመጣ ጥሩ አቀባበል አልተደረገላትም። ካሌብም እንደዛው አኩርፏታል። ዳንኤልም ለምንድነው ለብቻሽ ሄደሽ ይህንን ያክል ቀን አድረሽ ውለሽ የመጣሽው? ባለትዳር አይደለሽም ወይ ብሎ ተቆጥቷታል። እሷ ግን ማንም ቢቆጣ ማንም ለማንም ቦታ አልሰጠችም። በጣም ደስ ብሏት እንደሰነበተች ብዙ ነገሮች እንትን ስትል እንደነበረ ነው ማለት ነው የተናገረችው። እናም ሌላው ደግሞ እንግዲህ ኤደን ወደ አባባ ጋር ስልክ ደውላ ስታወራ ሰምታ ነበረ። እሷም ነበረች፣ ዳንኤልም ተደናግጦ ነበረ። ከዛ ዳንኤልን እንግዲህ ይቅርታ የሆነ ጥያቄ ልጠይቅ እፈልጋለሁ ስትለው ቲና ምንድነው ጠይቂኝ ይላታል። አባባ ጋር ስልክ የደወለችው ማን ነበረች ነበረ ጥያቄዋና ገና አሁን እየነቃሽ ነው ወይ? ገና ከማዋል ከማደር ብዙ ነገሮች ቤት ውስጥ የተቀያየሩ ነገሮች ስላሉ እነሱን ሁላ ታውቂያለሽ አላት ማለት ነው። እንግዲህ ዳንኤል በዚህ አጋጣሚ ይህንን ሲላት ልክ እሱ ምንም እንደማያውቅ ወይም ደግሞ የካሌብ አባት ዳንኤል ፍቅረኛውን ስላወራ የካሌብ አባት ሌላ ሰው ነው የመሰላት ገባችሁ? የመሰለቻት ገባችሁ? እናም አሁን ዳንኤልን ስትጠይቀው ዳንኤል ደግሞ ልክ እንደማያውቅ ሆኖ ነበረ እያወራት ያለውና ሌላ የተፈጠረ ነገር ያለ እያስመሰለ ነው ቤት ውስጥ። በእርግጥ አዎ አዲስ ነገር ተፈጥሯል። እሱም ማለት ደግሞ የዳንኤል ፍቅረኛ ወደ ቤታቸው መታለች ቲና በሌለችበት። እናም እንግዲህ የካሌብ አባትም ደግሞ ለቲና እኔ ካሌብን አልፈልገውም ጠልቼዋለሁ ብላ በምትልበት ጊዜ እንደዛ ከሆነ አንቺ የማትፈልገው ከሆነ ልጅን እድረዋለሁ፣ ሚስት እፈልግለታለሁ ይላታል። ምንድን ነው ያልከው? ጭራሽ እንደዚህ በአንድ ጊዜ ስትለው አዎ እና ታዲያ ምን ላድርግ? የሆነች በጣም አሪፍ ደስ የምትል ልጅ አለች እና እሷን እድረዋለሁ እያለ ነው። የካሌብ አባት አኪድ የዳንኤል ፍቅረኛ ነው የምትሆነው። እውነትም ደግሞ ካሌብና ይቺ ኤደን ቢጋቡ ደስ ይላል። ማናስሟ ደግሞ ቲናና ዳንኤል ደግሞ እንደዚሁ እየተበሻሸቁ አንድ ላይ ሆኖ አሪፍ ነው። ምን ይመስላችኋል ቤተሰብ? ዳንኤልም ለቲና እንግዲህ እዚህ ቤት ውስጥ ከቆየሽ በጣም ብዙ ነገሮች የተቀየሩ ስላሉ ታያቸዋለሽ፣ ተረጋግተሽ ብቻ አንቺ በደንብ ለማየት ሞክሪ ይላታል። እሷም ያው አልተረጋጋችም። ለምንድነው የተፈጠረውን ነገር የማትነግረኝ ብትለውም አንቺ ይኸው ከመጣሽ ጀምሮ ከጉራ በስተቀር አንድም ነገር ያደረግሽው ነገር የለም። ያ ማለት ግን አሁንም ቀስ ብለሽ ነገሮችን ማጣራት ትችያለሽ እና በቤት ውስጥ የተፈጠረውን አንድ በአንድ ትደርሽበታለሽ እያላት ነው። እናም እንግዲህ ቲና ያው ከካሌብ ጋር አንድ ክላስ አላድርም ብላ በነበረበት አጋጣሚ ሶፋው ደግሞ አለመቻት ሲል ካሌብ ወዳለበት ክላስ በመምጣት ሶፋው እንዳልተመቻት እና አልጋ ላይ መተኛት እንደምትፈልግ ስትነግረው ካሌብ ደግሞ መሬት ላይ አንጥፈሽ መተኛት ትችያለሽ፣ ለምንድን ነው እኔን የምትጠይቅኝ? መጀመሪያም ሶፋ ላይ ነው የማድረው ብለሽ የሄድሽው ራስሽ ነሽ፣ አሁንም ራስሽን ቻይ በቃ ይላታል። የዚህ ጊዜ በጣም ትናደዳለች ቲናም ዳንኤል ማነው ካሌብን ወደ ሳሎን ሄዶ እንዲተኛ ትጠይቀዋለች። ለነገሩ አንቺ እኮ ጭንቅላታችን ላይ መውጣት የጀመርሽው አባዬ ለእኔ ትንሿ ክላስ ትበቃኛለች፣ እናንተ ትልቁ ክላስ ተኙ ብሎ ካለ በኋላ ነው ይላታል። ተሞላቀቀችባቸው። በቃ ይሄ ትክክለኛ ወረቀት ያልሆነ በእጇ ይዛለች መሰለኝ፣ ያዙ ይልቀቁኝ እያለች ትገኛለች። ትሁትንም እንደዚሁ ኪችን ውስጥ ሄዳ አስጨንቃት ነው የወጣችው። ከዚህ ከቤት አስወጥቼሽ ወይኔ ቲና እባክሽ ብለሽ የምትለምንበት ቀን ሩቅ አይደለም ቅርብ ነው እያለቻት ነበር። ጀግና አይፎክርም
ብላ ነው የመለሰችላት። ትሁትም ለመልሱ መልስ አለበት ትላላችሁ። የትሁት መልስ እኮ ይለያል። በቃ ቲናና ትሁት ማለት አይጥና ድመት ናቸው። አሁን በቀጣይ ክፍል ላይ ቲና ስለ ኤደን ማንነት ካወቀ ምን ይፈጠር ይሆን የሚለው ነገር ነው ደግሞ አሁን የሚያሳስበውና ቤተሰብ ምን ይፈጠራል? ያው አብረን የምናየው ይሆናል። ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ስወዳችሁ ፕሊስ ቪዲዮ ጨርሳችሁ በማየት ተባበሩኝ። ቢያንስ በቃ ድምፄን አትስሙት። ድምፄ ከደበራችሁ ድምፄን አትስሙት። ያው ግን ከፍታችሁ ተውልኝ ማለት ነው።